ውሸት ነው። እንደዛ አይደለም የተደረገው። ስለ ኢብራሂም ለምን እንደተናገርኩ ነግሬዋለሁ። እሱ ደግሞ ማን እንደሆነ ነግሬዋለሁ። አለቀ። ከዚህ ውጪ አከብረዋለሁ። ትልቅ ሰው ነው። ከዚህ ውጭም እንትን ማድረግ የለብንም። ሌሎቹ እኔ እንቁራሪቶቹን እኮ እኔ እኮ እንትን የለብኝም እኮ ዳምጤ ምናምን እኔ ጋር እንትን ማለት የለባቸውም። እናንተ ጋር በመጥፎ አማርኛ ነው የምነጋገረው። ለአፉ ለከት የለውም። ሴቶችን ሲያወራቸው ምን አገባ? ሴቱን እኔ ያዳመጥከው እንዴት ተሰማ? አንተ ወንድ አይደለ? ሴቶችን እንትን ማደርጋቸው ከሆነ በጣም የሚደብር አማርኛ እንደማወራቸው እንዴት አየኸው? በእናትህ ወንድ እኮ ነህ አንተ። ሴቶች ናቸው ሊሰማቸው የሚገባው። አስረስ ነው ምናምን አስረስ ምናምን እኔም እዚህ ጋር ነኝ ምናምን አስታውሱኝ እንዳትረሱኝ ምናምን ምን አገባው ምናምን ሂድ። አንተስ ምን አገባ? ምን አገባ? አንተ ምን አገባ? የት አውቃለሁ? ታውቀኛለህ? እኔ አላውቅም። ምን አገባው? ምን ማለት ነው እንደዚህ አይነት ነገር? አንተስ ምን አገባ? አሴ ዳምጤ ምን አገባ? አንተ ምን አገባ? ቶ አንተ ሰራም አልሰራም እኔ ስራው ግን ምንድን ነው? ሰውየው አላውቀውም። እኔ ምን ይሰራል አላውቀውም። እኔ አላውቀውም። አስረስ ምናምን የሚባል ሰው እኔ አላውቀውም። ምን እንደሚሰራ አላውቅም። አንድ ቀን ነው ኡስታዝ ዊድ ቤት ገብቶ ያየሁት። እዛ ትምህርት ነበረ ገባ አኛኛኛኛ ነገሩን ሊያባች ከዛ አስቆሙት ምናምን ነገር ትልልቅ ሰዎች ነበሩ። ቁም ነገር ይሰራል። እኔ አላውቀውም። ስነ ስርዓት ማድረግ አለብህ። ለአፉ ለከት የለው ምናምን የሚባለው ነገር ለከት ማለት ምን ማለት እንደሆነ በአማርኛ ነው፣ በሚወነጨፍ አማርኛ ነው የምነጋገርህ። ስለዚህ እንደዚህ አይነት ነገር እንትን አትሁኑ። በቃ መውረድ የለባችሁ። ትልልቅ ሰዎች ናቸው። እውነት ለመናገር በቃ ከኔ በላይ ናቸው ሁላችሁንም። ስለዚህ መከበር አለባችሁ። እንዴ ስንት ወይዘሮዎች እኔ እንትን እላለሁ። ኢብሮ ችግር የለባትም። እኔና ኢብሮ ችግር የለባትም። እሷ አትመልስም። እኔ ዝም ብዬ ጨንገፍ አደርጋታለሁ፣ ነካ አደርጋታለሁ። ባለፈውም የነካዋት እሷን ነው፣ ኢብሮን ነው የነካዋት። ኢብሮ ነው የነካዋት እኔ። ሌሎቻችሁ ግን ለምን እንደሆነ አላውቅም። ምን አገባችሁ እናንተስ? እንዴ እናንተ ምን አገባችሁ? እንደዛ ከሆነ ሰው በመሀከላችን ገብቶ ሊናገር አይገባም የምትሉ ከሆነ ንጽጽር አይደል የምትሰሩት? ንጽጽር ነው አይደል? በክርስቲያንና በክርስትና መካከል አያገባችሁም እናንተም። ያ በክርስቲያንና በክርስትና አያገባችሁም። ምን አገባችሁ? ይመለከታችኋል። እናንተ በክርስትናና በክርስቲያን መካከል ምን አገባችሁ? እንደዛ ከሆነ ምን አገባችሁ? እንደዛ ከሆነ በጳውሎስና በአባ ማቲያስ መካከል ምን አገባችሁ? ምን አገባው የሚባል ነገር አለ? ሶሻል ሚዲያ ቁጭ ብለህ ንጽጽር እየሰራ ምን አገባው ይባላል? ከፈለገ ማቲያስ ያፈነድድ ያጎበድድ ምን አገባህ አንተ? በማቲያስና በጳውሎስ በጻድቃናትና በእርኩሳን መካከል በክርስቲያንና በክርስትና በክርስቶስና በክርስቲያኖች መካከል አያገባም ማለት እኮ ነው። ምን አገባ? ይሄ ነው። አያገባቸውም እናንተም እንደዛ ከሆነ እንዴ 21ኛው ክፍለ ዘመን ላይ የኖራችሁ ሶሻል ሚዲያን እንኳን ሰው እንዴት መጠቀም እንዳለበት አታውቁም። የሶሻል ሚዲያን አጠቃቀም እንኳን አታውቁም። ሰው ማውራት የለበትም አያገባውም ይባላል። ሐሳብ እኮ ነው። ስድብ እንኳን ቢሆን አይ መሳደብ የለበትም ትክክል አይደለም ብሎ ሰው ይናገራል፣ ሐሳብ ይሰጥበታል። አያገባውም አንፈቅድለትም ምናምን አይነት ነገር አይቻልም። እንደዛ ከሆነ በክርስቶስና በክርስቲያን በጳውሎስና በማቲያስ በቅዱሳንና በእርኩሳን በማርያምና በድንግል ማርያም ልጆች እናንተም አያገባችሁም።
አያገባችሁም እናንተ እዚህ ጋር መተነጻጸር እየሰራ አያገባም የሚባል ነገር የለም። እኔ እኮ በጣም እኮ ነው የሚገርመኝ። ማወቅ አለብን፣ ለይተን ማወቅ አለብን። ሶሻል ሚዲያ አጠቃቀሙ መረዳት መቻል አለብን። ሰው አንተ የምትፈልገው ብቻ ይናገርልኛል ብለህ የምትጠብቅ ከሆነ በጣም ከባድ ነው። አዎ እኔ የሚመቸኝ እስልምና እንጂ እናንተን አይደለም። ከሙስሊም የሚመቸኝ ሰው ነፍ አለ፣ ግን ሁሉም በአጠቃላይ ይመቸኛል ማለት አይደለም። የሚመቸኝ እስልምና ነው። ከተመቸኝ የማከብረው እስልምናን ነው፣ እናንተን አይደለም። እናንተ ሰዎች ናችሁ። ስለኛም መናገር የለበትም ምናምን የሚባል ነገር ካለ ግን በጣም ከባድ ነው። በጣም ከባድ ነው። አላከብርህም። ከተሳሳትክ እረማመድብሃለሁ። ሚዲያ ነው፣ ማንንም ሰው ነው የሚወጣብህ እኮ። ማስቆም ካለባችሁ ታዲያ ማስቆም የምትችሉ ከሆነ ውዳቄውን አታስቆመው። ነብዩ መሐመድ በየቀኑ እየተሳደበ የሚውለው አንድ ውዳቄ ሰው፣ የሚሳደቡ ሰዎችን ማስቆም የሚቻል ከሆነ እነሱን አታስቆሟቸውም? ማስቆም የሚቻል ከሆነ በፍቅር ሀሳብ የሚሰጥ ሰው እኮ አይደለም የምታስቆመው። እስልምናን ከፍ ዝቅ እያደረጉ እየተሳደቡ የሚውሉ ውዳቄዎች ለምን እነሱ አታስቆሟቸውም? ለምን ለነሱ ማስጠንቀቂያ አትሰጡም? ለምን እነሱ እስልምናን መንካት የለባቸውም አትሉ? እስልምና እኮ ነው እየተነካ እንትን የሚያደርጉት። የሚሳደቡት እኮ እስልምና ሃይማኖታችሁ እኮ ነው። የምትቆረቆሩለት ሃይማኖታችሁን እኮ ነው። ህይወታችን ነው የምትሉት ሃይማኖታችሁን እኮ ነው የሚሳደቡት። እናንተ በነካት ይከፋል ወይስ ሃይማኖታችሁ በነካት ይከፋል? ነብዩ መሐመድ ይበልጣሉ ወይስ አንተ ትበልጣለህ? እኔ መነካት የለብኝም ብላችሁ ከፍ ዝቅ የምትሉ ሰዎች ምን ማለት ነው? የምትጨነቁት ለክብራችሁ ነው። የምትጨነቁት ስለራሳችሁ ነው። ሰው በመካከላችሁ መግባት ስላልፈለጋችሁ አይደለም። ሰው በመካከላችሁ ስለገባ ማስቆም ቢቻል የምታስቆሙት ሌላ ሰው ነበረ። በመካከላችሁ የገባውን ሰው እኔ አልገባውም። እኔ ሐሳብ ነው የሰጠሁት ስለማውቀው። እኔ ቤትም ነገሩ ጅማሮ መቼ እንደሆነ አላውቅም። ከዛ በፊት ተጀምሮ ሊሆን ይችላል። ተዘግቶ የነበረ ነገር አንድ ቀን አጀንዳ ሆኖ እኔ ቤት ስለነበረ ነው እኔ የተናገርኩት ሐሳብ የሰጠሁበት። ከዛ በኋላም ስለማውቀው ሰው ነው የተናገርኩት። ስለ ኢብሮ አውቀዋለሁ፣ አይቼዋለሁ፣ ብዙ ጊዜ አስቆሜዋለሁ። አላስገባህም ብየዋለሁ፣ ማለት የለብህም ብየዋለሁ፣ ላስማማህ ብየዋለሁ። ብዙ ነገር ስለሱ ነው የተናገርኩት። ሌሎቻችሁ አላቃችሁም። ስለዚህ ሰው በመካከላችን መግባት የለበትም ብላችሁ የምታምኑ ከሆነ መደጋገም ጥሩ አይደለም። በመጀመሪያ ነገሩን ያበላሻችሁት እናንተ ራሳችሁ ናችሁ። እንዳይወራ የምትፈልጉ ከሆነ እንደማይወራ ማድረግ የነበረባችሁ እናንተ ራሳችሁ ነበራችሁ። ከመጀመሪያውኑ እዚህ ጋር መነሳት ያልነበረበት አጀንዳ ይዛችሁ መጥታችሁ ነው ሰው በሌለበትን ስሙን እየተነሳ ስህተት ሰርተዋል ብላችሁ ሌላ ነገር እየተሰራ ሰው ደግሞ መግባት የለበትም የሚባል ነገር የለም። ኢምራን የሚባል ሰው የለም አይደል? ሂዳችሁ በውስጥ አትደውሉለትም? ወንድማችሁ እኮ ነው። ወንድም ምንድነው? በወንድማማቾች መሀል ሰው መግባት የለበትም የምትሉ ከሆነ አታወሩትም? አትደውሉለትም በውስጥ ይሄ ነገር አድርገሃል፣ ስለዚህ መጥተህ ምናልባት ሰዎች እንደዚህ እያደረጉ ስለሆነ ማስተካከል አለብህ ነው ማለት የነበረባቸው እኮ። እናንተ ግን እንቁራሪቶችን አጀንዳውን ተሸክመውት መጡ። እናንተ ደግሞ ወንድሞቻችሁን መቀጥቀጥ ነው። ለምንድን ነው እንደዚህ የተደረገው? እኔ ለምን ብሎክ ተደረጉ? እሱ ነው የሚያስጨንቀው። ናሂሮ ናግባ። እስኪ ምንድነው አጀንዳ የምናደርገው? ናግባ ምን ማለት ነው? አጀንዳ አታድርጉን ማለት ናግባ ልኬልሃለሁ። ና እናስረዳን፣ ችግር የለውም አስረዳን። አጀንዳ መደረግ እንዴት ነው?
ናገባና አስረዳን አጀንዳ መደረግ እንዴት እንደሆነ። አጀንዳ መደረግ ማለት እኮ ቪዲዮ እየሰሩ ፖስት ማለት እኮ ነው። እኔ ስለ አንድ ሰው አንድ ቀን ብቻ ነው የማወራው፣ አለቀ። ሐሳብ እሰጥበታለሁ፣ አለቀ። ረሳዋለሁ። አዲስ ነገር የተፈጠረ ነገር ከሆነ ዝም ብዬ አላልፈውም። እኔ ባለሁበት ስፍራ እኔ ባለሁበት ሜዳ ነው እየተደረገ ያለው። ሐሳብ እሰጥበታለሁ፣ አለፈ። መታችሁ ሌላ ፖለቲካ የምትሰሩ ከሆነ ግን የማትጠብቁት ነገር ነው እንዲወራ የምታደርጉት። የሌለ ነገር እንዲፈጠር ነው የምታደርጉት። ያላሰባችሁትን ነገር እንዲወጣ ነው የምታደርጉት። የማትጠረጥሩትን ነገር እንዲፈጠር ነው የምታደርጉት። የምትፈሩበትን ነገር እንዲቀሰቀስ ነው የምታደርጉት። ስለዚህ አጀንዳ መደረግ እንደሌለበት የምታምኑ ከሆነ አጀንዳ ያደረጉት እነሱ ራሳቸው ናቸው። አጀንዳ የፈጠሩት እነሱ ራሳቸው ናቸው፣ እዚህ ጋር የፈጠሩት ማለት ነው። ስለዚህ በክብር ሐሳብ ሰጥቼዋለሁ፣ ይበቃል። ራስ ምታት እኔ አከብረዋለሁ። ትልቅ ሰው ነው፣ መከበር አለበት። እንደ ትልቅ ሰውነቱ ማስተካከል አለበት። ተስፋ አደርጋለሁ ከአሁን በኋላ ነገሩ ደግሞ ቪዲዮ ፖስት እንደማይል፣ ደግሞ ስለ ሰው እንደማያወራ፣ ደግሞ ይሄ ነገር እንደማያነሳው፣ ተመልሶ ወደ ኋላ ወንድሞቹ ጋር እንደማይነታረክ፣ ገብቶ በውስጥ ወንድሞቹ ጋር ቁጭ ብሎ እንደሚያወራበት ተስፋ አደርጋለሁ። ትልቅ ሰው ነው። እንደ እድሜው እንደ ነጭ ጸጉር እንዳለበት ሰው እንደሚያስብ ተስፋ አደርጋለሁ። ገብቶ በውስጥ እንደሚያወራበት እንደሚስማሙ ተስፋ አደርጋለሁ። ፍላጎቴ ምኞቴም ነው። በቃ ይስማሙ፣ አይመለከተንም። እኛ በእነሱ መካከል አይደለም የገባ ነው ሐሳብን የሰጠንበት። አሁን ልምጣ፣ እሺ ልምጣና፣ እሺ አንድ ሰው አነሳው፣ ሐሳብ ሰጠውበት። ወንድሜ ስለሆነ አያገባም ልትል ነው? ሐሳብ ነው። እርግጠኛ ነኝ ስለናንተ ጥሩ ነገር ብናገር ግን እንደዛ አትሉም። አዎ አትሉም። ስለናንተ ጥሩ ነገር ብናገር እርግጠኛ ነኝ አትሉም። ምክንያቱ ስለነዛ ሰዎች ወይ ስለዛ ሰው በጣም መጥፎ ነገር የተናገሩ ሰዎች ለነሱን እንኳን አያገባችሁም አላላችሁም። ወንድማችሁ እኮ ነው። የሚያሳስባችሁ ከሆነ ስለ ኡስታዝ ወይ ጥሩ ነገር የተናገርን ነው ማስቆም የሚቀለው ወይ ስለ ወንድማችሁ በጣም ሰው እየተነሳ ስለሚሰድበው መጥፎ ነገር የሚናገሩ ነፍ ሰዎች ናቸው። ስለነሱ እኮ ምንም አላላቸውም እኮ። ያወራችሁት በወንድማማቾች መሃል ሰው እንዳይገባ አይደለም። ያወራችሁት እናንተ ስለተነካችሁ ራስ ወዳድ ስለሆናችሁ መከላከል ነው። እየተከላከላችሁ ነው እንጂ በመካከላችሁ ሰው እንዳይገባ ፈልጋችሁ አይደለም። እንደዛ ከሆነ ለኔም ጥሩ ስለተናገርንም መጥፎ ስለተናገሩ ሰዎችም ሁላችንንም ማንንም ሰው አያገባውም። መጥፎ የምትናገሩ ሰዎችንም ስለናንተ ብቻ እኮ አይደለም ስለነ ኡስታዝ ወይ መጥፎ የምትናገሩ ሰዎችንም አያገባቸውም ብላችሁ ማስቆም ትችሉ ነበር። መናገር ትችሉ ነበር። ማስቆም አትችሉም፣ መናገር ግን ትችሉ ነበር። ሪከርድ ፖስት ማድረግ ትችሉ ነበር። ቪዲዮ መስራት ትችሉ ነበር። አላደረጋችሁትም። ስለዚህ እኛ ልጆች አይደለንም። እኛ 21ኛው ክፍለ ዘመን ላይ የምንኖር ወጣቶች ነን። በሰለጠነ ዓለም ላይ የምንኖር ሰዎች ነን። እንደፈለግን እንናገራለን። ማንንም ሰው ስለኛ የሚያገባው ሰው የለም። ስለዚህ እንደዚህ አይነት ፖለቲካ እንዳይደገም። ሁለተኛ እኔ የሚያስቆመኝ ሰው የለም። ኡስታዝ ተው ሊለው ይገባል። ኡስታዝ ለምን አያስቆመው? ለምንድን ነው ኡስታዝ ማን ስለሆነ ነው ኡስታዝ የሚያስቆመኝ? ለምንድን ነው የሚያስቆመኝ ኡስታዝ? እኔ ላይ ምን ስላላሳለፈ ነው? ምንድን ነው አሳደገኝ? አለበሰኝ? ለምንድን ነው የሚያስቆመኝ? እኔ ለምን ያስቆመኛል? አይችልም። ከአንተ የተለየ መብት የለውም እኔ ላይ። አንተም አትችልም፣ ኡስታዝ ሂድም አይችልም። ኡስታዝ ሂድ አከብረዋለሁ እንጂ ሌላ ነገር አይደለም። የማከብረው አዋቂ ሰው ስለሆነ ነው። የማከብረው ትሁት ስለሆነ ነው። የማከብረው በንግግር ስለሚያምን ነው። የማከብረው አንደበተ ርቱዕ ስለሆነ ነው። የማከብረው ሰዎች ጋር መግባባት ስለሚችል ነው። የማከብረው መጥፎ ነገር ከአፉ ስለማይወጣ ነው። የማከብረው ለራሱና ለሃይማኖቱ በተለይ ደግሞ ለሃይማኖቱ ክብር ስላለው ነው። በሃይማኖቱ ስለማይደራደር ነው። ስለማይልፈሰፈስ ነው።
ለትርክ ምርኪ ቦታ ስለሌለው ነው። የልጆች ጨዋታ ስለማይጫወት ነው ማከብረው። ቁም ነገር ስለሚሰራ ነው፣ ስለሚያነብ ስለሚጽፍ ነው፣ አዋቂ ስለሆነ ነው ማከብረው። እኔ የተለየ ሰው ስለሆነ አይደለም። በሃይማኖቱ ደግሞ አይደራደርም። በልበ ሙሉነት ቁጭ ብሎ ሰዎች ጋር ስለሚነጋገር ነው። የንግግር የበላይነት፣ የሐሳብ የበላይነት፣ የእውቀት የበላይነት ስለሚያሳድር ነው ሰዎች ላይ ማከብረው። ሌላ ነገር ስላለ አይደለም። ከዚህ ውጭ እኔ ኡስታዝ ወይድ ምንም አላውቀውም፣ አያውቀኝም። እዚህ ጋር ነው የምንተዋወቀው። ሊያዘኝ አይችልም፣ አቁም ሊለኝ አይችልም፣ መብት የለውም። ይሄ ነው። በጣም ነው የማመሰግነው። ይሄን ይመስላል ራስ ምታት ወንድማችን። እኔ ተስፋ አደርጋለሁ ብዬ እንደተናገርኩት ነው ማከብረዋለሁ። ትልቅ ሰው ነው የምታደርሱ ሰዎች እንደማከብረው ትልቅ ሰው እንደሆነ ነገሩን ያስተካክለዋል ብዬ ስለማመን ያስተካክለዋል ብዬ ተስፋ አደርጋለሁ። በጣም አከብረዋለሁ። ትልቅ ሰው ነው። ትልልቅ ሰዎች መከበር አለባቸው። ከዚህ ውጭ ምንም መናገር አልፈልግም። እንቁራሪቶች እንትን አንልም፣ ይበቃናል። እንቁራሪቶች እንኳን መልስ መስጠት የለብንም። ሰላም ብያለሁ። ሃይ ባቢ፣ ሰላም። እንዴት ነው እንደምየው? አለሁ። ሰላም ነኝ። አለን። ቀጥል። መርሐባ። ምን አለ መሰለህ ባቢ፣ አሁን እየሆነ ያለውን ነገር አንተ ያየኸው ባለው መልኩ ሳይሆን የሆነ የጎራ ነገር ነው እየሆነ ያለው። ማለት እኔ አሁን ወደዛ ፍትፈታ ውስጥ መግባቱን ይቅርብኝና ይህን ግር የሚል ህዝብ ብዙ ጊዜ የምርም ሸሪዓውን እውቀቱን እስልምናን የሚያውቅ ቢሆን በዚህ ልክ ግር አይልም ነበረ። ምክንያቱም እስልምና ውስጥ በጣም ትልቅና አሳሪ ህግ ስላለ፣ ያ ማለት ወንድምህ ሲበደልም አግዘው ይላል ሐዲሱ ማለት ነው። ሰማለው ትሰማለህ። ግን ይቅርታ አድርግልኝ ሙሐመድ፣ ይቅርታ አድርግልኝ። አንዳንዴ ምን አለ መሰለህ ማስቆም ፈልጌ አይደለም፣ ሐሳብ ነው እየሰጠ ያለው። ሚዲያም ነው እንደፈለክ የመናገር መብት አለ። ግን ምናልባት ለነሱ እንትን የሆነ ሐሳብ ካለህ ግን ተቀራርባችሁ ብታወሩ እናንተም እንደዛ ብላችሁ ብትነግሯቸው መልካም ነው። ምናልባት እኔ ባወራበት በነበረው በአጠቃላይ ከላይ እንትን ብታደርገው የተሻለ ነው። ስለነሱ ከሆነ ግን እነሱ ጋር ቀረብ ብለህ ሐሳባቸው ደግፈዋለሁ እኮ። አሁን ለምሳሌ ለምን መሰለህ በወንድማማቾች መሃል ሰው መግባት የለበትም የሚለውን ሐሳብ እኔ ደግፈዋለሁ። ግን እንዳይገባ ማድረግ የነበረባቸው ራሳቸው ነበሩ። ገብተዋል? አባባሌ ገብቷል? ምንም ጥርጥር በተግባር ማሳየት ነበረባቸው የሚለው ነው። አሁን እንደዛ እንዳይሆን ነው ነገሩ። ቀጥል። አይ ነው እና ምንድነው እቺን የጀመርኳት ልቋጫትና ሲበደልም ማለት ምን ማለት ነው? አንድ ሰው ለምሳሌ እኔ ባቤን ስበድለው ወይም ደግሞ በሆነ ነገር ላይ ሳስከፋው ጎኔ ላይ ያለውን ሰው ማለት ያለበት እሰየው እንኳን አደረከው ማለትን ሳይሆን፣ ወይም ደግሞ በባቤ ጎራ በኩል ያሉ ሰዎች ደግሞ እንዴት እንደዚህ ያደርጋል እሱ እኮ ማለት ምናምን ነገርን ሳይሆን ማለት ያለባቸው በዳዩ ተው፣ በዚህ መልኩ መበደልን የተከለከለ ነው ብለህ ሰውየው በደሉ ማስቆም አለበት። ሁለተኛ ደግሞ እየተበደለ ያለውና አካል ደግሞ በበደሉ ላይ አፉታ እንዲያስቀምጥ እንዲታረቅ ከወንድሙ ጋር ሰላም እንዲሆን ነው እንጂ መስራት ያለበት ጎራ ለይቶ አሁን እየሆነ ያለውን ነገር የግርታን አይነት አይደለም። ግር ብሎ ሄዶ ወንድሙ እኔ አልገባኝም ወላሂ። በዚህ ልክም እኮ እንዲወራ እያደረገ ያለው እስከዛሬ ድረስ አጀንዳ ሆኖ ሚዲያ ላይ እየተወራ ያለበት ትልቁ ምክንያት እኮ የተከታዩ ትክክል አለመሆን ነው። እነሱ እንኳን እኮ በዚህ ልክ እኮ አላወሩትም። ይገርምህ ባቢ። ስለዚህ ጉዳዩ
ለነሱን ተወላቸውና እኔ በአንድ ነገር አምናለሁ ባቤ ምናልባት ካላረዘምኩኝ ችግር የለም መብለጥ የሚባለው ነገር በጣም ወዳታለሁ መብለጥ እንዴት መሰለ መብለጥ ሲባል መብትህን አሳልፈህ መስጠትን አይደለም ስበልጥ ነው የምትከበረው ገባህ አይደለም በልጥ መገኘት ፋራ ወረደ ተብሎ ከፋራ ጋር አብሮ መውረድ መዋረድን ነው ከልጅ ጋር መጫወት ደግሞ እንግዲህ ወይ አይነህን ያጠፋሃል ወይ ያስነቃል ብላ ብላ ብቻ እና ዞሮ ዞሮ ምንድነው ልል የፈለኩትኝ ከዚህ በላይ ባይወራ የምርም ወላሂ ነው ባብዬ እዚህ ጉዳይ ላይ ብቻ አይደለም አንተን እማውቅህ በጣም ብዙ ጊዜ ከስራውኛ አዳምጣለሁ የግድ ፍትሃዊ ለመባል አንድ ሰው እምነት ሊኖረው አይገባም ሰው መሆን በቂ ነው ሰው መሆን በቂ ነው ስለዚህ አንተ እያደረክ ያለኸው ምናልባት አሁን እዛ ጥግና እዚህ ጥግ ጎራ ለይቶ እየተመለከተ ያለ ሰው ካልሆነ በስተቀር ትክክለኛ አስተሳሰብ ላለው ትክክለኛ ምክር ነው ይህን ነገር ምክንያቱም አንተ ሰዎችን እያከበርክ ያለኸው በጓደኝነት ወይም በሆነ ነገር አይደለም ሰው በእውቀቱ ይከበራል ሰው በማንነቱ ይከበራል ሰው ዘንዳ የማይደርስ ሰዎችን የማያስከፋ ከሆነ ይከበራል ልክ አንተ አይነት አስተሳሰብ ነው ያለኝ ዛሬ ብቻ አይደለም ደግሞ ይሄን ነገር ስታደርግ የነበረው ላስት ታይም የሆነ ሰዎችን ተጋጩና በውስጥ እንዲጨርሱ በጣም ብዙ ነገር ስትለፋ ይቻላል ምንድነው አሁን መሆን ያለበት ጉዳዩ ትላንትና ምናልባት ሰምተህ ከሆነ ኡስታዝ መሐመድ ከድር ጉዳዩን ይዞታል ይሄን ጉዳይ በውስጥ እንዲጨርሱ ኢብራሂም ጋር ያሉ ጓደኞች ይዟሉ ራስ ፍታትም ጋር ብቻ ስመጥቀስ አያስፈልግም ዞሮ ዞሮ ጉዳዩ ኢንሻአላህ መልካም ይሆናል ግን ተው ከስር ሆናችሁ ጎራ ለይታችሁ እዛም እዚህም መተሆኑ ሰዎች አላህን ፍሩ ይቅርባችሁ ከዚህ በላይ አትስኪዱት ጉዳዩን ባብዬ አንተም እጅግ በጣም እናከብራለን እጅግ በጣም እንወዳለን والله እኔ ሁሉ ጊዜ ዱዓይ አላህ እስልምና እንዲወፍቀህ ነው ዱዓይ ስለዚህ መቼም የወደዱት ነገር ነው አይደል ወንድም የሚወዱት በዚህ ቅር አትሰኝብኝ መቼም ኤኒዌይስ ከዚህ በላይ ላንተ መቆም እንጂ አይመከርም ስለዚህ አንተም በቃ ገታ ብታደርገው ስሜቴ ነው እና ቴንኪው በጣም ይሄ ለማለት ነው አመሰግናለሁ እኔ አላወራበትም ብዙም አላወራበትም ስንት ደቂቃችን ከገባን እንደዚህ ነው እኔ ትንሽ ሐሳብ እሰጥበታለሁ ገብቷል ከዛ ፈታ ነው ዝም ብዬ እንትን አላደርግም በነገራችን ላይ ትልልቅ ሰዎች ናቸው በእነሱ መሐከልም እነሱን የማረም ብቃት የለኝም እኔ ተናገርኩት ባለፈውም ሐሳብ ነው የሰጠሁት ሰጥቼ ላሽ ብዬ ነበር ዛሬም አንዳንድ ቪዲዮዎችን ሲሰሩ ስለነበረ ንግግርም ሲደረግ ስለነበረ በአጠቃላይ ነው ለዛ ነው መልስ የሰጠሁት ሁለተኛ ደግሞ ያልተባለ ነገር ተደርጓል ያልተደረገ ነገር ተደርጓል ካልተባለ ለማስተካከል ነው አስተካክዬ ልክ እንደተናገርኩት ነው ይሄን ይመስላል እናንተም ሁላችሁንም እኔ ጋር ስለነሱ ስለእንደዚህ አይነት ነገር ሁለተኛ እንዲወራም አልፈልግም ማውራት ካለብኝ እኔ ነው ማውራት ያለብኝ ሁሌም እናገራለሁ ሁሌም ስለ እስልምና ሳወራ ክርስቲያን ማንነም ሰው ጣልቃ እንዲገባ አልፈቅድም ስለ ክርስትና ሳወራም ሙስሊም ጣልቃ እንዲገባ አልፈቅድም ስለማንንም ሰው ሳወራ ማንንም ሰው መግባት የለበትም በቃ እኔ ራሴን ችዬ መናገር አለብኝ ብዬ ነው ማምነው ተጠያቂው ራሴ መሆን አለብኝ በቃ ተጠያቂው እኔ ነኝ ሰው ለምን እናንተና ጋር ትገባላችሁ ተብሎ የሚከሰስበት ዘመን እኮ ነው ያለነው ለምን ታዳምጡታላችሁ እንደዛ ብሎ ሲናገር ለምንድነው ቁጭ ብለ ስታዳምጥ የነበረው ይባላል ሰው እንዴ ያዳምጣል እንጂ ታዲያ ምንድነው በነገራችን ላይ እንደዛ ብለው የሚሉ ሰዎች በፌክ አካውንት መጥተው የሚያዳምጡ ሰዎች ናቸው ራሳቸው የሚገርመው ነገር በፌክ አካውንት ቁጭ ብለ ያዳምጥና አንተ ደግሞ ግልጽ ስለሆንክ በእንትን ኦሪጂናል አካውንት ገብተህ ቁጭ ብለ ትመጣለህ ወይ ለማስተካከል ወይ ዝም ብለ ለማዳመጥ ወይ እንዳጋጣሚ ለማለፍ የሰማውን ነገር ስትታይ ለምንድን ነው እንደዚህ ያደረገው ተብሎ ደግሞ እንትን ይባላል እና እንደዚህ አይነት ነገር ነው የሚደረገው አመሰግናለሁ እኔ ጨርሻለሁ ሐሳቤ ይሄን ይመስላል ቅዱሳን አከብራቸዋለሁ ወዳቸዋለሁ ሁለተኛ እንደዚህ አይነት ነገር መነሳት የለበትም ስለኔም እንዳታወሩ ትክክል አይደለም በቃ እኔ እንደተናገርኩት ነው ነገሩ የነበረው ነገር እንደተናገርኩት ነው ከዚህ ውጭ ምንም ነገር የለም ከዚህ ውጭ የሆነ ነገር መናገር የለባቸውም ከዚህ ውጭ ሌላ ነገርም መሰራት የለበትም
ከዚህ ውጭም እናንተም እንደ ሌላ ጥፋት እንደማታጠፉ እኔም ካጠፋው እንደማላጠፋ ተስፋ አደርጋለሁ። በቃ ምናልባት አጥፈተን ከሆነ እንድናጠፋ የፈቀዳችሁ ሰዎች ራሳችሁ ስለሆናችሁ እንደዛ ብዬ ነው የማምነው። ነገሩ እዚህ ጋር መወራት ያለበት እዚህ ጋር መወራት አለበት። በውስጥ መጨረስ ያለበት በውስጥ መጨረስ አለበት። ስለ ሃይማኖት ከሆነ የሚወራው ስለ ሃይማኖት መወራት አለበት። ስለ ግላችን ክብር ከሆነ ስለ ግላችን ክብር መወራት አለበትና መለጣለጥ አለብን። መዋደቅ መፋለም አለብን። እንደዛ መሆን አለበት እንጂ ሃይማኖትን እያሳበቡ ስለ ራስን ክብር ራስን ግንባታ መሆን የለበትም። አሁን ነገሩ ስለተዘጋ ሰለላ አላንበልት ዝም ብለን በቃ እንደዚህ ነው። አንዳንድ ውዳቂዎች ከታች እያየው ነው። ሪከርድ ለማድረግም አንዳንድ ነገርም ለመውሰድ የመጡ ሰዎች አሉ። እንመለሳለን። እንደዚህ ሰለላላ በል እንጂ ሁላችሁንም ምንድነው አንዳንድ ሰዎች ዝም ብሎ የሚያቃጥላቸው ሰዎች አሉ። ሰለላላ የሚል ድምጽ ከሰሙ ዝም ብሎ የሚነዱ የሚቃጠሉ የሚጨሱ ሰዎች አሉ። ዝም ብለው ማለት ነው። ለምን እንትን መከፈት አለበት? ይሄ ምንድነው እንትን የለም እንትን በራንታብክ ነው ያለው። እሺ ጲላንዴ ነህ ሪከርድ ለማድረግ መተው እኮ በሪከርዳቸው መሃል እኮ እንደዚህ አይነት ነገር ስታስገባ ለመቁረጥ ይቸገራል። አሁን የለም ክፋትዋን እየለቃቀመ ሪከርድ ሲያደርግ ነበረ። በመሃል ሰለላላ ስታስገባበት በቃ ፈጣሪውን ይረግማል። ጲላንዴ ነህ ወይ ባቢ ሰላም ነው? አለን ሁሉ መልካም። አሳብ ሳልሰጥ ቆልፈዋል። በቃ የሩቁ በሰላላላ በቃ ሺሻን ይዤ ነበር። አንተ ምን ሆነ? እንደ ጅማሬውና መጨረሻው እንደዛ አድርገን ነው ጀምረን የምንዘጋው። እንዴት ነህ? አለን። እንዴት ነህ? ሰላም ነው? አለን። ስለተመለስ ደስ ብሎኛል። በቃ አስተያየት አልሰጥም። ብዙ አስተያየት ነበር ስለዘጋው ሰላላላ ቀጥሎ ነው ባላለች ቀጥታት መድረክ ለሷ እኛ እኮ እንትን እኮ ነው አሁን መምጣት የለብንም እንጠፋለን ብለን ስናወራ ለምን መሰለህ? ለምን ይመስላል? አንዳንድ ሰዎች እኛን እየተከተሉ እኛን እየተከታተሉ 665 ካልጠፋ አይጠፉም። እንጀራቸውን ኪሳቸውን የሚያደልቡት የዕለት ጉርሻቸው የሚያገኙት 665ቶች እያሉ ነው። ምንድነው ግብረ ሰዶማውያን እያሉ ነው። ገብቷል? ስለዚህ ማረፍ አለባቸው። ለነሱም እኛ ነን ማሰብ ያለብን በሚለው ነው። ለምንድነው የተባሉት? የህዝብ ቅምጦች፣ ለውዳቄዎች፣ ለእንቁራሪቶች በአይናቸውን ሰምተው በጆሮአቸውን የሚያዩ ወልጋዳዎች፣ ለእርጥብ ፋንድዮች ለነሱ ነው። እኔ ለነሱ በጣም ነው የምጨነቀው። ቀጥል። ይቅርታ በመሃል ገባው። በጣም መጥፎ ባህሪ እንትን እያልኩ ነው። ቀጥል። እና በቀደሙ አስተያየት መስጠት አይቻልም አይደል? ባቢ አይቻልም። አዎ ዘግቼዋለሁ። ይበቃል። እና ምንም አስተያየት አልሰጥም። ንግስት ወጣላል መድረኩ ለጣለ። እሺ አሚን ምንድን ነው? አሚን ቤ የአዶናይ ፕሮፋይል እነዚህ እንትን አሁን ምርጫ ቅስቀሳ መሆኑ ነው። ምን አገባችሁ? እኔ አልመርጥም። እኔ በእንደዚህ አይነት ነገር ውስጥ አልሳተፍም። እኔ በተግባር ነው ዓለምን እንደፈለግኩ አድርጌ የምኖርበት እኔ ብቻ ነኝ። እኔ ዩቲ አዶናይ ምናምን እያልኩ ልጨናነቅ? እብድ ናችሁ እንዴ?
እየመረጥክ ነው። ተሳስታችኋል ከመረጣችሁ። እንደዚህ አይነት ነገር ውስጥ መገኘት የለብንም እኛ። እኔ ማንንም እንትን ምን አገባኝ? ለምንድን ነው የምመርጣቸው? ምን አገባኝ እኔ እንዴ? ደግሞ ምርጫ ቅስቀሳ ፕሮፋይል አድርጎ ይመጣ። ይመቻችሁ፣ መብታችሁ ነው። ግን እኔ እንደዛ አይነት ሰው አይደለሁም። እሺ ኢትዮጵያ ሰላም ብያለሁ። ወይ ባቢ ሰላም ነው እንዴ? ነው አለን ቀጥል። መሐመድ ሰላም አለይኩም ብያለሁ። አንድ 5 ደቂቃ ትሰጠኛለህ? እሺ ጥሩ። ማሂ ወይ ባቢ እንዴት ናችሁ? ሰላም ሁላችሁም ሰላም ብያለሁ። በእውነት እንዴት ነህ ባቢ? ጠፋህ እኮ። አለው ጥለህን ጠፋህ በእውነት። ኧረ የትም አንጠፋም። አለን የትም አንጠፋም። ስራ ነው፣ ስራ ተፍተፍ እያልን ነው። 18 ሰዓት እየሰራን ነው። ወደ ኢትዮጵያ ገብተን ደግሞ ትንሽ ቀብረር ማለት ስላለብን በደንብ እየሰራን ነው፣ እየቀጠቀጥነው ነው። ኢትዮጵያ ደግሞ ታውቂዋለሽ፣ ስትገቢ ደግሞ ብዙ ነገር ነው የሚያስፈልገውና እንደፈለግን የምንኖርበትን ነገር ብሯን ሰብሰብ እያደረግን ነው። ከዛ ትንሽ ወራቶችን ሰርተን 1-2 ወር ምናምን ኢትዮጵያ እንገባለን። ኢትዮጵያ ነው ፍልስስ ብለን ከእንትን ነው የምንገባው። ላይ በነገርሽ ላይ አባ ማቲያስ አጠገብ ቁጭ ብዬ ነው እኔ ስለ ሃይማኖት የማወራው፣ ስለ 665 የምሰብከው። የምሬን ነው። ስለ ራሴ ሃይማኖት የምሰብከው። ችግር እውቅና ተሰጥቶናል። እኛ በብልጽግና ችግር የለውም ብለውናል። የሚገርምሽ ነገር ይሄ የፈለጋችሁትን የመሆን መብት አላችሁ። አላማቸው ምንድነው? ሐሳባቸው ምንድነው? መዳረሻቸው ምንድነው ብለው ጠየቁን። መዳረሻችን ያው የማይነገረውን ሚስጥራዊ ነገርንም ጨምረን ነገርናቸው። እንዴ እንደዚህማ ከሆነ እንደውም መስፋፋት አለበት አሉ። ገባሽ? አላየሽም? ትልልቅ ሰዎች እኮ እኛ ጋር እኮ እንትን ይላሉ። ገብቶሻል? እንደዛ ብቻ ሳይሆን አሁን 2 ሰዎች በመሰንጀር የጻፉልኝ ምን እንትና ፖለቲካ የሚሰራባቸው ሰዎች በመሰንጀር ጻፉልኝ። ማን ነው ይሄ? እፉዬ ገላ ወይዘሪቷ እንቁሪያዋ ማለት ነው። እሷ ቅምጠው ፖለቲካ የሚሰራባቸው ሰዎች በውስጥ ያወሩታል እና መጥተው አወሩኝ። እኛ ዝም ብለን እየታዘብን ነው አሉ። ገብቶሻል? ግን አሉ የሆነ ሰዓት ላይ ስንገለበጥበት ታያላችሁ እንዴት አድርገን እና ማወቅ ስላለባችሁ ነው ብለው አወሩኝ። 2 ናቸው። በግሩፕ ነው ያወራነው። እንደውም ግሩፕ እንትን አድርገን ማለት ነው። የምሬን ነው አወሩኝ። እፎይ እንደዚህ በማድረጉ እኛ ደስተኛ ስለሆነ አይደለም፣ የራሳችንን ስራ እየሰራን ነው። በውስጥንም እንትን እንልበታል፣ እንጻጻፋለን፣ እናወራለን አሉ። ገብቶሻል? መጨረሻውን እናያለን። በጣም ብዙ ሰው ነው ወደኛ እየመጣ ያለው። ቀጥይ። ጉድ ነው። እኔ ብቻ ነኝ የቀረሁት ማለት ነው፣ ወደ እናንተ ያልመጣሁት። አይ አንቺም ባለሽበት ሆነሽ እኮ 665 እውነት እንደሆነ መስክረሻል እኮ። አዎ እኔ ያው ጠያቂ ትውልድ ነኝ። እናንተ ደግሞ እሱን አይደለም የምታፈሩት፣ ጠያቂ ትውልድ ነው እናንተ የምታፈሩት። እኔ ደግሞ ያው የእናንተ ውጤት ሊሆን ይችላል፣ አይታወቅም። በትክክል ደፋር ጠያቂ ትውልድ። ፓትሪያርክ ነው፣ ቄስ ነው፣ እንትን ነው የሚባል ነገር የለም። ቁጭ በል ይለዋል። አንተን ነው እኔ ጋር መጥተህ መሳለም ያለብህ የሚለውን ትውልድ ነው የምንፈጥረው። መጠመቅ ውሃ ውስጥ እየተነከረ ምናምን የሚደነቁር ትውልድ አንፈልግም። በእውቀት ነው የሚጠመቀው ትውልድ። ይጠይቃል፣ ያውቃል እንጂ አሁን የኢትዮጵያ ትምህርት እንደነ ዮኒ ማኛ አይነት ሰውን የፈጠረው የኢትዮጵያ አስተምሮ ነውና ይሄን ይመስላል። ቅድስት ኦፓ ሰላም ብያለሁ። ንግስት እንዴት ነሽ? በስምሽ ብዙ ሰዎች ይደነብራሉ፣ በድምፅሽ ብዙ ሰዎች ይዘረራሉ፣ ኮቴሽ ብዙ ሰዎችን ያስደነግጣል። ያው እንደምታውቂው መድረኩ እና ሶሻል ሚዲያው ተጽዕኖ በመፍጠር ተቆጣጥረሻል። አንዳንድ ሰዎች የአንቺ ድምፅ እንደ እንትን ነው የሚፈሩት። በጣም በመካከላቸው የአንቺ ድምፅ ከገባም አንዳንድ ሰዎች ይሟማሉ፣ አንዳንድ ሰዎች ይበረግጋሉ፣ አንዳንድ ሰዎች ይፈረጥጣሉ፣ አንዳንድ ሰዎችም ባሉበት ሆነው ወደ ውስጥ ይደማሉ። እንዳልሽው ወደ ውስጥ ይደማሉ። ድምፅሽ ነው የሚያደማቸው። ድምፅሽ ሐሳብ ብቻ እኮ አይደለም፣
በነገራችን ላይ ኦፓ እዛ ጋር እዛ መንደር ሐሳቧ አይደለም ሐሳቧ ሳይሆን ድምጿ ብቻ እኮ ነው። ሐሳቧማ ይቆራርጣል። ሐሳቧማ ይቀራጣጥፋል። የምሬን እኮ ነው። ድምጿ ብቻ ይሄ ብትል ራሱ በቃ በጣም ነው የሚደነብሩት። እና ይመችሽ። ደግሞ የሴት እንደዚህ አይነት መብዛት ነው ያለበት በእውነት እንደዚህ አይነት የሴት ጀግና እንደዚህ ነው መሆን ያለበት ራሱ። ያሲሁ እንዴት ነህ? ሰላም ብያለሁ። በእናትህ ጠፍተሃል። ኦፓለሽ ማን ነው? ዩሲናስ ምናምን እሱ አይመጥናትም። በኢትዮጵያኖች ልትመረጥ ለምን ነው የምትመረጠው? በኢትዮጵያኖች እንዴት ነው እንዴት ነው? አንበሳ በአይጥ ይዳኛል እንዴ? ይሆናል። አንበሳ ቢያጠፋ እንኳን በአይጥ አይዳኝም። በነገራችን ላይ ደግሞ እንደዚህ ኢትዮጵያ በዩቲ ምትክ ምናምን በአዶናይ ምትክ ምናምን ይሄ እኮ እንትን እኮ ነው። አይመጥናትም እሱ እንዴ። ይቀልዳሉ እንዴ? አለሽ ኦፓ ይመችሻል? ያ ሲሆን አስኪ በእናትህ ሰላም በለን። ዩቲ አዶናይ ምናምን የሚባሉ ሰዎች በእነሱ ምትክ እንደዛ የሚባል ነገር የለም። 665 ስልጣን ቢይዝ ኢትዮጵያ ውስጥ እንደነዚህ አይነት ሰዎች ነው ከመሬት ገጽ የሚያጠፋው። ሰርቶ የሚበላ ትውልድ ይፈጥራል። ለራሱ ክብር ያለው ትውልድ ይፈጥራል። አዎ ጥርት ያለ ትውልድ ይፈጥራል። ምግብ እየበላችሁ ማውራት አልችልም እያለች ነው። ኦኬ እንደዛ ብላለች። እኔ አላየሁትም። እሺ አሉ በቃ ራይነር እንዴት ናችሁ? ሰላም ነው? እንዴት ነህ? አልሐምዱሊላህ ደህና ናችሁ? ሰላም ነው አለን። ሰላም አለይኩም ሙስሊሞች እንዴት ናችሁ? አሁን ምን ልንነሽ? ዳረ ሰላም እንባባል ተባባልነው። አልሐምዱሊላህ ደህና ነው። የደመናው አምላክ ይባረክ በል። አዎ የደመናው አምላክ ይባረክ። ከቱረያ እንዴት ናችሁ? ወፓር ዛሬ የለችም ማለት ነው። ምንድነው? ምን ሆነች? ትመለሳለች። እንዴት ነህ ሬይነር? ቀጥሉ። ሰላም ነው አለን አልሐምዱሊላህ። እንግዲህ እየኖረ ነው። ደህና ነኝ። ያሲ ጣልጣል አደረገን። ያሲ መስማትና ኮመንት መጻፍ ከቻለ እንዴት ነው ማውራት የማይቻል? ኦኬ ይቻላል ለካ። ማውራት የማትችልበት ቦታ ልትሆን ትችላለህ። እሺ ይሁን ጥሩ ነው። ሐሳባችንን ጨርሰናል። በቃ ደግመን የምናወራው ምንም ነገር የለም። ሬይነር እንዴት ነህ? እንደው እስኪ ዝም ብለን አንዳንድ ሰዎች እንደዚህ አይነት አጀንዳ ይፈልጉታል። የሚገርም ነገር እነዚህ የእንትን ስፍራ ሰዎች እንዲጣሉ፣ ሰዎች በንትርክ ውስጥ ጊዜያቸውን እንዲያሳልፉ፣ ሰዎች በማይረባ ነገር ጊዜያቸውን እንዲያጠፉ ፍላጎታቸው ነው። በጣም ፍላጎታቸው ነው። ለምን የማያውቁት ነገር እንዳይነካ፣ ለምን ንጽጽር የሚባለው ነገር ሰው እንዲረሳው፣ ለምን የኢየሱስ ክርስቶስ ማንነት የሚባለው ነገር ወደፊት መጥቶ ጥያቄ እንዳይነሳ፣ ለምን ስላሴ ማለት ምን ማለት ነው የሚለውን ጥያቄ እንዳይነሳ። የተመቸኝ ግን የሆነ ሰዎች ሌላ ነገር ያደርጋሉ። ሰውየው ሌላ ነገር አዘጋጅቶ የሆነ ቀን የሆነ ሰዓት ላይ እንዳትቀሩ ምናምን ብሎ ሰበር ዜና ሲያስነግር እንዴት እንደተመቸኝ በቃ እንደዚህ ነው። በቃ ስራ ማለት ወንድ ነው። ስራ ማለት እንደዚህ ነው። በእውነት ራሱ ጳውሎስ እንዴ ምን አደረገ? እንዳትቀሩ እንትን አለው ኢየሱስ ክርስቶስ ቅድመ ህልውና አለው ወይ ብሎ አዲስ አጀንዳ ተሸክሞ አልመጣም። በጣም ነው የሚገርመው። ከዛ እዚህ ጋር ሰው ይመጣና ከማን ጋር አውርቶ ማን ነበረ ከታች ከማን ጋር አውርቶ ያውቃል? ከማን ጋር ነው ንጽጽር የሚያደርገው እንዴ? ከማን ጋር ንጽጽር ያደርግልህ?
እኔ ከሆነ ነገር ያለው እኮ አንበሳ ከአይጥ አይፋለምም እኮ። ከማን ጋር ነው? ጳውሎስ ራሱ ከተቀበረበት መነሳት አለበት። ሁለታቸውን ነው ማውራት ያለባቸው። ዋጣው ኧረ ይችላል፣ ሁለተኛው ይችላል። አዎ በጣም ቀጥል፣ እስኪ ቀጥል። አይ መልሶ መውጋት ነው ይባላል እንግዲህ ያው ለማጥቃት ሲመጡ ምንም እንዳልተፈጠረ ማለት ነው የሚያደርጉት። የማይነካው ትምህርታቸው ምንድነው? ይሄ እንዲገለጥ የምፈልገው ትምህርታቸው እንዳይገለጥ ነውና በሱ እሱ ጋር አሪፍ ነው ማሻአላ እንላለን። እኛ ከታች ታብታብ እያደረግን ምንድነው የሚባለው ግራ በሚያጋባው አማርኛው ግራ እየተጋባን ቁጭ ብለን እንማራለን። ከዛ ደግሞ ኢንቫይትም እናደርጋለን ክርስቲያኖችን። ያው እንግዲህ ይመለሳል አጀንዳው ወደ እነሱ። እኛ በትምህርት እንመታለን ከሱ ጋር ኡስታዛችን እነሱ ደግሞ ወሬ አይደለም የሚፈልጉት። ወሬው ይመለሳል ዘለም የሚቆይ ወሬ ስለሌለ ማለት ነው። ግን ይችላል የምር አጀንዳ እስኪር ስለ ስላሴ ካነሳለ ስለ ኢየሱስ ምንነት እኔ የሚያሳስበኝ ስለ እንትን ኢየሱስ ነው ይላል እሱ። እንደዚህ ማለት ስለ ተፈጠረው ነገር ይችላል አለን። አስገምቀኛል እኮ ነው በጣም አስበዋል። ሬይነር የለበስከው ቀይ ሱሪ ነው እያልኩ አንተ ጋር እየተከራከርኩ ተውስ ምን አገባ አምላክ ምናምን ብሎ ሲያወራ እኔ ስላንተ አይመለከተኝም ሲል ምን አገባኝ ነው ያለው። ስላንተ ምን አገባኝ ስላንተ የአምላክ ጉዳይ መጀመሪያ እሱን ጨርስ ሲል ሰው በጣም ከባድ ነው። ይሄ ነው በቃ ራስን መቆጣጠር ማለት ነው። ራስን ተቆጣጥረ ደግሞ ሰውንም መቆጣጠር የምትችልበት ጥበብ ይሄ ነው በቃ። ምንም ቢፈጠር ምንም ቢወራ የሆነ ሰዎች ምንም ቢሉ በቃ አንዴ ታወራለህ እዛ ታልፋለህ። ከዛ እነሱ እኔ ብሆን ወይም ደግሞ አንዳንድ ሰዎች ብንሆን አመቱን ሙሉ ልናወራ እንችላለን። እዚህ አይነት ነገር ሲፈጠር ለዛ አይነት ግርግር ሲነሳ አመቱን ሙሉ ግርግሩን ልናስቀጥል እንችላለን። ግን እንችላለን እንግዲህ ያው እንደዚህ ልቋጨው ነው። አሪፍ ነው። አይ አስፈላጊ ነገር ነው። እንደዚህ መሆን አለበት። ሰው መቅደም አለበት ብዬ ነው የማምነው። አሪፍ ነው። አጀንዳውም ይጠናቀቃል ብለን ተስፋ እናደርጋለን ኢንሻአላህ። ሌላ ምንም አንልም። ዋና የሙስሊም ዋና አቋም ከሰው አምልኮት እንዲመለሱ ነው። ትልቅ አጀንዳ አስቀምጠው ይሄን ሲያወሩ ይደብራል። እነሱ ራሱ ያምር ትልቅ ወሬ መሆን ያለበት እኮ የነሱ ነው። አይታል ግን ባንዴ ረሱት እኮ እነዛ አርሲ ሲሉ የነበሩ ግን የጠፉ የምር እንዴ ሲኖዶሱ መግለጫ ሰጠኩ። እኔ አንጀቴ ነው በጣም እንትኔ ነው የተሰበረው። ሲኖዶሱ መጣ ማን ነው እንትን መጣ የተገደሉት አለ። በነገራችን ላይ እኔ ፋኖ ስለሆንኩ በጣም የተናደድኩት እውነት ለመናገር የሃይማኖት እንትን የለበትም። የሞቱት ሙስሊሞችም ክርስቲያኖችንም ናቸው። ሃይማኖት ተኮር የተደረገ የሃይማኖት ተኮር አይደለም እና ገዳዩ ደግሞ በሃይማኖት እንትን አይደለም ሲገላቸው የነበረው እና ገዳዩ ፋኖ ነው አሉና ወሽመጤ ይበጠስ አለ። ፕሮፋይል ሁላ እኮ ልቀይር እያሰብኩ ነበር እኮ ራሱ እነሱ ያደረጉትን ፕሮፋይል ላደርግ እያሰብኩ ነበር እኮ። ገብቷል እንዴ? ዮፓር እኮ የነሱን ቅስማቸው ስለሰበረች የነሱ አከባበር እያከበረች እኮ ነው አላወራም ያለችው። ገብቷል ነው እንዴ? በዝምታ ነው የደስታው ብዛት ከባድ እኮ ነው። አሁን ተበርቻቸው አላወራም እኮ አለች። 2 ቀን አላወራም ብላለች። የሚገርም ነገር ሰው መሞት የለበትም። ማንንም ሰው
ግን የሞተ ሰው ተሸክመ መጥተህ ኦርቶዶክሳውያን ናቸው፣ ኦርቶዶክሳውያን እየተገደሉ ነው፣ ኦርቶዶክሳውያን እየተረሸኑ ነው፣ ኦርቶዶክሳውያን እንደዚህ ናቸው፣ ገዳይስ ማን ነው ስትለው ውሃብያ ነው። ፖለቲካ እኮ ነው። እነዛ ከመጀመሪያውኑ ነው የሰሩት ፖለቲካ። ራሳቸው ላይ የሰሩት ፖለቲካ እነሱ ራሳቸው ነበሩ። እንዴ ገዳዩ ይጣራልን፣ እየሞተ ያለው ኦርቶዶክስ ነው ማለት ነበረባቸው ከመጀመሪያውኑ ራሱ። ዘለህ ግን ቀድሞ የተሰራው ፖለቲካ ለማሳካት በሚሞቱ ሰዎችን አሳምረህ ማሳኪያ ስትጠቀመው ግን በጣም ከባድ ነው። ወሃብያ ምናምን የሚባለው ነገር የተጀመረው ከዛ በፊት ነበረ። ከዛ ሞትን መጣና በሞቱ ሰዎችን አላማቸውን ማሳካት ፈለጉ። እነሱ እየገደለ ያለው ወሃብያ ነው ምናምን ብለው ፖለቲካ ሰሩ። ራሳቸው ድምፅ አይደለም እየሆኑ የነበረው ራሳቸውን። በዚህ ጉዳይ ላይ ድምፅ ሁኛለሁ ያለ ሰው ሁሉ ኃጢአተኛ ነው። አሽቃባጮች የነበራችሁ ሰዎች ራሱ ኃጢአተኞች ናቸው። ሲኦል ነው የምትገቡት በዚህ ስራቸው ማለት ነው። የማይመለከተውን ሰው ገዳይ እያላቸው ነበረ። ያልገደለ ሰው ገዳይ እያላቸው ነበረ። የሞቱ ሰዎች ሁላ ክርስቲያኖች ብቻ አይደሉም የሞቱት፣ ውሸት ነው። አዎ ይሄ ነው በቃ። ወጥተው ተናገሩ እኮ ምን ታደርገዋለህ? ሃይማኖት ተኮር አይደለም ተባልክ እኮ ዋጠው። እንግዲህ ማን ያለው? እኛ አይደለም ሙስሊሞች አይደለም ያሉ፣ የኦርቶዶክስ ሃይማኖት አባቶች ናቸው። ቁጭ ብለው ቆቧን ቁጭ አድርገው ሃይማኖት ተኮር አይደለም፣ የሞቱት ሙስሊሞችም ክርስቲያኖችንም ጭምር ነው፣ ገዳዮች ደግሞ እንደዚህ የሆኑ ሰዎች ታጣቂዎች ናቸው ብለው አደረጉት። ቴንኪው ትላለህ። ይሄ ነው። እናንተ ሁሌም እንደተዋረዳችሁ አያረካም መልሶ አባት ባይተው ወሽመጣችን ነው ብጥስ ያለው። አላሰብኩትም ነበር አለ። በጣም ከባድ ነው። ያ ሰውዬ ቀሲስ ማን ነው? ዲበኩሉ ነው። እንትን ሲል ነበር፣ ሲያለቃቅስ ነበር መልሶ ምናምን። በጣም ያሳቀኝ ሰው ግን ኦርቶዶክሳውያን እየተገደሉ ነው ብሎ እምባው እንዴት ይምጣ ቢያስጨንቅ ፊቱን ውስጡን ቢወጠር ምንም ነገር የለም። ገብቶን ኦርቶዶክሳውያን እየተገደሉ ነው ምናምን እያለ በጣም እንላለን። ተሰቃይቶ ነው ቪዲዮ ሰራው። ከዛ መልሶ ቪዲዮ ሰራበት። አባቶችም መጥተው አይ የሞተው ክርስቲያን ብቻ ሳይሆን ሙስሊምም ጭምር ነው አሉት። በቃ አለቀ ደቀቀ። በቃ ማረፍ ነው ያለባችሁ። ኦርቶዶክሳዊ ፕሮፋይል የቀየራችሁ ሰዎች በእውነት በክብር መልሱት። እኔ በጣም ነው የምታሳዝኑኝ። የቀየራችሁትን ፕሮፋይል በቃ በክብር አውርዱት፣ በክብር ቀይሩት፣ በክብር መልሱት። ወደ ልባችሁን ተመለሱ። የምሬን ነው እንዴ። በጣም ከባድ እኮ ነው። ከባድ ነው እንዴ። ዮኒ ማኛ ወደ ነበረበት በሚመለስበት ሰዓት እነሱ ከነበሩበት አልወጣም። ኦርቶዶክስ እናንተም ብሎ ኦርቶዶክስ፣ እናንተም ብሎ ሃይማኖተኛ፣ እናንተም ብሎ ድምፅ አስመሳዮች። መጀመሪያ ላይ ነው ፖለቲካ የሰራችሁት እናንተ ራሳችሁ ማለት ነው። እየሞትን ነን ማለት እኮ በቂ ነበረ። እየተገደልን ነው እኮ ብቻ እኮ ማለት ነበረባቸው። እየገደለን ያለው ወሃብያ ነው። ምን አገባ? የት ታውቀዋለህ? ወሃብያ ማለት የትኛው እንደሆነ የት ታውቃለህ አንተ? አንተን አስፈቅደው ነው ከእናንተ ጋር ተደዋውለው ነው ሲገሏቸው የነበረው? እንዴት ነው የምታውቋቸው ነው? እኔ በጣም የሚገርመኝ እዚህ ጋር ያለው መሐመድ የሚለውና ኢትዮጵያ የሚለው ሬይነር እንዴት ነው? ማን ነው ወሃብያ? ማን ነው እንትና እንዴት ነው የምትለዩት እናንተ ሌቦች? ፖለቲካ ልትሰሩ ነው እንጂ በሚሞቱ ህፃናት በሚሞቱ ሰዎች ፖለቲካ ልትሰሩ፣ አላማችሁን ልታሳኩ፣ ፍላጎታችሁን ልታስፈጽሙ የለም፣ አይቻልም። በቃ ተስፋ መቁረጥ ነው ያለብህ። ኢትዮጵያ ውስጥ የሚቀየር ምንም ነገር የለም። ካሁን በኋላ የምትቀይሩት ምንም ነገር የለም። ብትፍጨረጨር፣ ብትወጣ፣ ብትወርድ፣ ብትሄድ፣ ብትመላለስ፣ ብትመለስ ምንም የሚቀየር ነገር የለም። ኢትዮጵያ ካሁን በኋላ የእናንተ አይደለም። የኦርቶዶክስ ተጽዕኖ ፈጣሪነት ኢትዮጵያ ውስጥ የለም፣ አብቅተዋል። የለም። አሁን ፕሮቴስታንቶች ኢትዮጵያን እየመሯት ነው። መጨረሻ ላይ የሚያስረክቡት ለሙስሊሞች ነው የሚያስረክቡት። አይ መበላት የለብንም በእነዚህ አረመኔዎች፣ በእነዚህ ሰው ገዳዮች፣ በእነዚህ አመፀኞች መበላት የለብንም። ስልጣኑ ፍትሃዊ ለሆኑ ሙስሊሞች መተላለፍ አለበት ብለው ያስረክቡታል።
ይሄ ነው ጠብቅ። ይመራሃል። አንተ ግን ገና ስልጣን ላይ ከመውጣታቸው በፊት እየተንቀጨቀጭክ ነው፣ እየፈራህ ነው። የለም እናንተ የሰራችሁትን ፖለቲካ ካሁን በኋላ ኢትዮጵያ ውስጥ አይደገምም። እንደ ድሮ ሙስሊሞች ኢትዮጵያ ውስጥ እያረድካቸው እንትን መጤ እያልካቸው ሁለተኛ ዜጋ እያልካቸው የኢትዮጵያ ሙስሊሞች ኢትዮጵያ ውስጥ የሚኖሩ ሙስሊሞች እያልካቸው የሚኖሩ ሙስሊም ኢትዮጵያ ውስጥ የለም፣ አብቅተዋል። በቃ የለም። አገር ገንብተናል እያላችሁ እኮ በአንድ ቀበሌ ከስንት ነው ከ20 ከ30 በላይ ቤተክርስቲያን እንዲሰራ እኮ ነው ያደርጋችሁት። ውሃ ጥብ ባለበት ገዳምና ዋሻ ውስጥ ቤተክርስቲያን ተሰርቷል። ኢትዮጵያ በየከተማው ቤተክርስቲያን አለ፣ በየቦታው ቤተክርስቲያን አለ። አገር ገነባው ይላል። የትኛው ሀገር ነው የገነባችሁት እናንተ? የትኛው ለውጥ የትኛው ስልጣኔ ነው ያመጣችሁት እናንተ? የትኛው ሀገር ነው የገነባችሁት? ኢትዮጵያ ውስጥ እናንተ ምንድን ነው የገነባችሁት? ቤተክርስቲያን፣ ገዳም በየተራራው ውሃ ጥብ ባለበት ቤተክርስቲያን አለ ኢትዮጵያ ውስጥ። በቃ አውራጅ ውሃ ካለ የሆነ ቦታ ላይ ቤተክርስቲያን አለ፣ እዛ ጋር አጠግተው ማለት ነው። ምክንያቱም በውሃ ሀብታም ስለሆነች ቤተክርስቲያን ማብዛት የምንችለው ኢትዮጵያ ውስጥ በእንትን ነው ብለው ውሃ ጥብ ባለበት ቤተክርስቲያን አለ። በየገደሉ በየገዳው ቤተክርስቲያን አለ። ለምን ስትለው እኔ አላቅም። እግዚአብሔር ጦጣ ነው ዝንጀሮ ነው አላቅም። እግዚአብሔር የማይመለክበት ቤተክርስቲያን መስራት እኮ ኃጢአት ነው ራሱ። ለምን ይሰራል? ፖለቲካ ነው ስትሰሩ የነበረው። ፖለቲካ እኮ ነው ስትሰሩ የነበረው። ስለዚህ ሀገር ገንብተናል። ቤተክርስቲያን ምንም ሰው ፈጣሪ የማይመለክበትን ቤተክርስቲያን ነው ስትሰሩ የነበረው። መቀነስ ነው ያለበት። አያስፈልግም። ሰው የማይገባበት ቤተክርስቲያን ለምን ይሰራል? ኢትዮጵያ በቤተክርስቲያን ያሸበረቀች የክርስቲያን ሀገር የክርስቲያን ደሴት ለማስባል ነው የሰራችሁት ኢትዮጵያ ውስጥ። ይሄ ነው የተሰራው ፖለቲካ። ተመጣና ሀገር ገንብቻለሁ። የትኛው ኤርፖርት ነው የሰራው አንተ? የትኛው መንገድ ነው ያነጠፍከው? እናንተ የሰራችሁት አስፋልት የትኛው ነው? ኦርቶዶክስ ቤተክርስቲያን ስትዘርፍ እንጂ አገር ስትሰራ ስትገነባ አትታወቅም። ኢትዮጵያ ውስጥ አገር ሰራን ትላላችሁ እንዴ? እናንተ ደግሞ አታፍሩ? አገር ስታፈርሱ ነው የነበረው። ስታፈርሱ እኮ ነው የነበረው። ሰው ስትገሉ ነው የነበረው። ኢትዮጵያ ውስጥ በሃይማኖት ያልታረደ ሰው እኮ የለም። በእናንተ እኮ ነው። እንኳን ሙስሊም፣ ፕሮቴስታንት፣ ካቶሊክ ሌላ ነገር ይቀርና ኦርቶዶክስ ራሱ የታረደው ኢትዮጵያ ውስጥ ነው። በኦርቶዶክሳውያን የታረደው ኢትዮጵያ ውስጥ ነው። 7 ቅዱሳን አባቶች የታረዱት በክርስቲያኖች ኢትዮጵያ ውስጥ ነው። ጠይቋቸው። ከስንት ሺህ ዓመት በፊት ኢትዮጵያ ውስጥ 7 ቅዱሳን አባቶች የታረዱት ኢትዮጵያ ውስጥ ነው። በማን? በኦርቶዶክሳውያን። ለምን? ፖለቲካ ሲሰራ ስለነበረ የፖለቲካ ዓላማቸውን አናስፈጽምም ስለሚሉ። ካፈነገጥ ካልሰማቸው እነሱን የማትከተል ከሆነ ለምሳሌ እና እንደነ አጼ ቴዎድሮስ ትታረዳለህ፣ ትገደላለህ። በሽጉጥ ራሱ አጠፋ። በሽጉጥ አይደለም ራሱን ያጠፋው አጼ ቴዎድሮስ፣ ውሸት ነው። ኦርቶዶክስ ቤተክርስቲያን የገደለችው 7 ቅዱሳን አባቶች የገደለች ኦርቶዶክስ ቤተክርስቲያን ኢትዮጵያ ነች። ምንድነው የምታወሩት? ሙስሊምን ተውትና 30 ሺህ ከዛ በላይ ሲታረድ የነበረው ሲሳደድ የነበረው ኢትዮጵያዊ ሙስሊም ይቅርና ቅዱሳን አባቶች የታረዱት ራሱ በቤተክርስቲያን ነው። በራሳቸው በኦርቶዶክሳውያን ሰዎች ነው የታረዱት። ይሄ የኢትዮጵያ ታሪክ እኮ ነው። እናንተ ገዳይ ከናንተ በላይ ገዳይ እኮ የለም። ከናንተ በላይ አገር አፍራሽ እኮ የለም። ከናንተ በላይ በጥባጭ እኮ የለም። ከናንተ በላይ አገር አጥፊ እኮ የለም። ከናንተ በላይ ዘራፊ እኮ የለም ኢትዮጵያ ውስጥ። እናንተ የሰራችሁት ያነጠፋችሁት መንገድ የለም። እናንተ ያነጻችሁት አገር የለም። ውሸት ነው፣ ውሸት ነው። እንደውም የማደግ እንትን የታየው እኮ ኢትዮጵያ ውስጥ ከሃይማኖት ትንሽ ስትላቀቅ ከናንተ ስትላቀቅ እኮ ነው። ኢትዮጵያ ውስጥ ያሉ ቤተክርስቲያኖች ይቆጠሩ ቢባል ከቤት ይበዛል። አይገርማችሁም? ከቤት ይበዛል ኢትዮጵያ ውስጥ ያለ ቤተክርስቲያን። ገጽታዋ፣ መልክዋ ክርስቲያናዊት ሀገር ለማድረግ ያልፈለቀሉት ድንጋይ የለም። አይሳካም፣ ግን አይሆንም። ኢትዮጵያ በመጀመሪያ የጣዖት አምላኪዎች ነበረች። ከዛ ደግሞ 40 ዓመት እንደምንም አድርገው እንደሚፈልጉ አድርገው ጀግናዋ የሉት ጉዲት እናንተን ግርፍ አድርገው 40 ዓመት ገዝተዋል አይሁዳውያን። እናንተ ልካችሁን ነግረው ማለት በሚገባችሁ ቋንቋ አነጋግረው ማለት ነው። የሉት ጉዲት አሸባሪ አልነበረችም። በነገራችን ላይ
የማያውቀው ሰው ካለ ማስተካከል አለበት። ታሪኳ በጣም ጀግና ሴት ነበረች። በጣም የሚወዳት አንድ ዲያቆን ነበረ። እኔ እንትን የምታደርገኝ ከሆነ ከቤተ ክርስቲያኑ በወርቅ የተለበጠ ስለነበረ ከሱ አምጣልኝ አለችው። ከቤተ ክርስቲያኑ ወርቅ ሰጣት። ማን የሰጠው ተባለ? ማን የወሰደው ተባለ? ልጁ ነው፣ ዲያቆኑ ነው ተባለ። ዲያቆኑ ተገደለ፣ ተረሸነ፣ ገደሉት። የውሪት ጉሪት ጡቷን ቆረጧት። ኢትዮጵያ ውስጥ ማለት ነው። ከዛ መጣ ተደራጅታ ክርስቲያን የሚባለው ልኩን አሳየችው። ኢትዮጵያ ውስጥ 40 ዓመት ገዛች። ከዛ በኋላ ነው ነገሩ የተቀየረው ማለት ነው። እንደነዚህ አይነት ሰዎች ኢትዮጵያ ውስጥ መጤ የሚባል ህዝብ የለም። መጤ ሃይማኖት እንጂ መጤ ህዝብ የለም። ሙስሊሙም ክርስቲያኑም ከውጭ የመጣለት ከሌላ ዓለም ከሌላ ሀገር የመጣለት ሃይማኖት ነው የሚከተለው። ሰው ግን የሀገር ባለቤት ነው። ሙስሊሞች የሀገር ባለቤቶች ናቸው። ፕሮቴስታንቶች፣ ሌሎች ዋቃ ኢሬቻ ጉሬቻ የሚከተሉ በሃይ ምናምን የሚከተሉ የሀገር ባለቤቶች ናቸው። አንተ ቀድሜ ነው ሃይማኖቱ የኔ ቀድመ ነው የገባው። ከአንተ በፊት ቀድሞ የገባው ሃይማኖት ነበር። ከአንተ በፊት ቀድሞ የሚመለክ አምላክ ነበረ። እንደዛማ ከሆነ ስለዚህ ኦርቶዶክሳውያን ኢትዮጵያ ውስጥ እንደፈለጋችሁ የምትፈነጩበት ሰዓት አብቅተዋል። የለም ኢትዮጵያ ኦርቶዶክስ እንደፈለገች ታደርጋታለች የሚባል ነገር የለም። ካሁን በኋላ በቃ ተስፋ መቁረጥ አለባችሁ። አይቀጥልም። በቃ ጨዋታው አብቅተዋል። አሁን ወደድክም ጠላህም አንገትህን እየተረገጥክ በፕሮቴስታንት ትመራለህ። ሲቀጥል ደግሞ በሙስሊም ትመራለህ። ጠብቅ። ወደድክም ጠላህም በፕሮቴስታንት ትመራለህ። ቋቅ እያለ ትመራታለህ። እየተመራህም ነው። ፕሮቴስታንቶች ከስልጣን እንትን ለማለት እናንተ ሲጀመር ፖለቲከኞች እኮ ናቸው። ኦርቶዶክሳውያን እናንተ ፖለቲከኞች ናቸው። እናንተ ጋር እኮ ሃይማኖት እኮ የለም። ውሸት እኮ ነው። ፓትሪያርክ ምናምን ይሄ ፖለቲካ እኮ ነው። የፖለቲካ ዓላማችሁን ማስፈጸሚያ እኮ ነው። አመታዊ በጀታችሁ እኮ በስንት ተልኮ ነው የምትወስዱት እኮ። ለምንድን ነው ብር የሚከፈለው? ኦርቶዶክስ ቤተክርስቲያን ራሱ ምን ልሰራበት ነው? ምን ልታደርግበት ነው? ኢትዮጵያ ውስጥ የተሰራው ቤተክርስቲያን በቂ ነው። እንደውም ከሱም መፍረስ አለበት። ይበቃል እኮ። ውሃ ጥባለበት ቤተክርስቲያን አለ። በየገዳው በየገደሉ ቤተክርስቲያን አለ። በቃ በቂ ነው። ምንድነው የምትሰራበት? ስለዚህ ወደድክም ጠላ በፕሮቴስታንት እየመራ ነው። ሲቀጥልም እነሱ አልታወሩም። እነሱ ያውቃሉ። ሁሌ ምን መምራት አለብኝ የሚባል ነገር የለም። ስልጣን በመከፋፈል ነው። አገር የጋራ ነው። በመግባባት ነው። በመቻቻል ነው። ከፕሮቴስታንቶች ቀጥለው ኢትዮጵያን የሚመሯት ሙስሊሞች ናቸው። ስለዚህ መዘጋጀት አለብን። ለምንድን ነው የምትዘጋጀው? ላለመዝረፍ። አዎ የምትዘጋጀው ለምንድን ነው? ላለመስረቅ። የምትዘጋጀው ለምንድን ነው? ላለማታለል ነው። የለም አይፈቀድም። ፈነጫለሁ፣ ሰርቃለሁ፣ ዘርፋለሁ፣ ፖለቲካ ሰራለሁ አይቻልም። ለሱ ነው መዘጋጀት ያለባችሁ። እናንተ ትውልድ ላይ ፖለቲካ እየሰራችሁ እነዚህ ስልጣን ከያዙ የምረን ነው። ኢትዮጵያ በእነሱ ብትመራ በነገራችን ላይ ምንም ኃጢአት አይሰራባትም ነበር። ኢትዮጵያ ውስጥ አይሰራም። ታዝባችሁ ከሆነ በነገራችን ላይ ታዝባችሁ ከሆነ በፐርሰንት ሙስሊም ያለበት ሀገር ታዝባችሁ ከሆነ የሰው ነፍስ ዝም ብሎ እንትን አይልም። በቃ በደል የሚባለው ነገር ትንሽ እንትን ያለ እንትን ነው። ይሄ መገዳደል፣ መጠፋፋት ምናምን የሚባለው ነገር የለም። ጥርት ነው። ምክንያቱ ነፍስ በነፍስ ነው። ከገደልክ ትገደላለህ። በሰላም ከኖርክ በሰላም ትኖራለህ እንጂ ሰውን አጥፍተህ ጤፍ እየበላ ትኖራለህ የሚባል ነገር የለም። አይሰራም። ትክክል ነው። ፍርድ እንደዛ ነው። ህግ እንደዛ ነው። እውነት እንደዛ ነው። ፍትሃዊነት እንደዚህ ነው። እንደፈለጉ ዝሙትን መስራት ስለሚፈልጉ ነው ኢትዮጵያ ውስጥ መምጣት የለበትም የሚሉት። ዝሙት መስራት ስለሚፈልጉ ነው። መስረቅ መዝረፍ ስለሚፈልጉ ነው። እንደፈለጉ መቀለድ ስለሚፈልጉ ነው እንጂ እነሱ ለኢትዮጵያ ምንም ያበረከቱት ምንም ነገር የለም። ካሁን በኋላ ምንም የምታበረክቱት ነገር የለም። ቦታ የላችሁም እናንተ። በቃ
የላችሁም። በነገራችን ላይ እናንተ አንድ ሁኑ ራሱ ካሁን በኋላ ኦርቶዶክስ ማለት አገርን ሊመራ ይቀር አገርን ሊሰራ አገርን ሊገነባ ይቀርና ሰዎችን ሊመራ ሊያስታርቅ ይቀርና ራሱ እርስ በራሱ መስማማት አለበት፣ መታረቅ አለባችሁ። በመጀመሪያ እናንተ ከራሳችሁ ምዕመናንን መስማማት አለባችሁ። እናንተ ከራሳችሁ ጋር መገናኘት አለባችሁ። እናንተ መጀመሪያ ከአምላክ ጋር መገናኘት አለባችሁ። እናንተ ሃይማኖት የሚባለው ነገር ምን ማለት እንደሆነ ማወቅ አለባችሁ። እናንተ ማመንና መደንቆርን ለይታችሁ ማወቅ መጀመር አለባችሁ። እናንተ ውስጥ መደንቆር እንጂ ማመን የለም። እናንተ ውስጥ ማምለክ እንጂ መከተል የለም። የምታመልኩት ደግሞ ሰው ነው። ሰውን ትከተለዋለህ አድራሽ ስለሆነ ያሳያል፣ ይመክራል፣ ይገስጻል እንጂ አታመልከውም። እናንተ ግን የምትከተሉትን ታመልኩታላችሁ። የሚመለከውን እናንተ ታውቁታላችሁ። ስለዚህ በመጀመሪያ ራሳችሁ ጋር ተገናኙ። ኦርቶዶክሳውያን ኢትዮጵያ ውስጥ ከአሁን በኋላ ተጽዕኖ እንፈጥራለን የሚባለው ነገር አይሰራም። የለም፣ ተሰብራችኋል። እየመረረህም ቢሆን ዋጣው። ምን ታደርገዋለህ? ጨስ እያልክ ትውጠዋለህ። አዎ ጉዳችሁን የሚወጣው ከአሁን በኋላ ነው። አሁንም እየወጣ ነው። ገዳይ እንደነበራችሁ፣ ጨፍጫፊ እንደነበራችሁ፣ ሬሳ አምላክ እንደሆናችሁ፣ ሬሳ ሰብሳቢ እንደሆናችሁ፣ ሌቦች እንደሆናችሁ፣ አታላይ እንደሆናችሁ ጉዳችሁ እየወጣ ነው። አሁን ገናም ይወጣል። ስለዚህ በእናንተ መሃል፣ በእናንተ እቅፍ፣ በእናንተ ስር፣ በእናንተ ተቋም ውስጥ፣ በእናንተ ማህበር ውስጥ የነበሩ ሰዎች በመጀመሪያ ከነሱ ጋር ተስማሙ። በመጀመሪያ እነሱ ጋር ተግባቡ። በመጀመሪያ እነሱን አስረዱ። በመጀመሪያ የነሱ ጥያቄዎችን መልሱ። አሁን አንድ ኦርቶዶክሳዊ ሰው ከየትኛውም ሃይማኖት ንጽጽር የሚያደርግበት ሞራል የለውም። ንጽጽርም አያደርግም። የማድረግ አቅም የለውም። ራሱ ሚስጥር ነው ለእናንተ። አዎ በመጀመሪያ እኮ የተረጋጋ ምዕመን ሲኖርህ እኮ ነው። በመጀመሪያ እኮ ምዕመኑ እዛ ውስጥ ሲረጋ እኮ ነው። እዛ ውስጥ ሲረጋጋ እኮ ነው። እዛ ውስጥ ሲቆም እኮ ነው። በሚሊዮን ሰው እየሮጠ አንተ ከሌላ ሃይማኖት ሰዎች ጋር የምታደርገው ንጽጽር ትርጉም የለውም። እንደዛ በማድረጋችሁ ጠፍታችኋል እናንተ። እሱን ተውትና በእናንተ ክፋት፣ በእናንተ ድንቁርና፣ በእናንተ ኋላ ቀርነት፣ በእናንተ ሌብነት ብዙ ምዕመን ነው የወጣው። ንጽጽርን ጨምረህበት፣ ንጽጽር ለእናንተ ሚስጥር በሆነ ነገር የሆነ ነገር ጨምራችሁበት ደግሞ አንድ ምዕመን አይቀርም። ስለዚህ ካሁን በኋላ ራሱ እኔ 10 ዓመት ሰጥቻለሁ። ኢትዮጵያ ውስጥ ኦርቶዶክስነት ታሪክ ይሆናል? የለም፣ አይቀጥልም። ታሪክ ይሆናል። ታሪክ የሚያደርጉት ደግሞ ራሳቸው ልጆቿ ናቸው። በምቀኝነት፣ በክፋት፣ በተንኮል፣ በክፋት በማይመለከታቸውን ገብተው በመፈትፈት በማያውቁት መሃል ገብተው የማይገባቸው፣ የማይመለከታቸው፣ የማያገባቸው ጉዳይን ገብተው ትንሽ ነው የምትሄዱበት። እናንተ በጥላቻ ሰውን የምታስቁ ትንሽ ነው፣ እስኪነቃ ነው። ዘመኑ ይቀየራል። ከ2 ከ3 ዓመት በኋላ የእናንተ ተረትና ትርክት የሚሰማ ትውልድ አይኖርም። የእናንተ ተረት፣ የእናንተ ስድብ የሚያዳምጥላችሁ ትውልድ አይኖርም። ራሱ ማንበብ ይጀምራል። ነብዩ መሐመድ ስትለው አንተ የምትነግረውን የሚያዳምጥልህ ሰው አይኖርም። ራሱን ያየዋል። ኢየሱስ ክርስቶስ ስትለው አንተ የሚያዳምጥልህ ሰው አይኖርም። ለዛ ነው ኢትዮጵያ ውስጥ እምነት አልባ ትውልድ ኢአማንያን እየበዙ ያሉት። ለዚህ ነው እኛን እንደፈለግን እናደርጋችሁ የሚባል ትውልድ አይኖርም። ካሁን በኋላ አይሰማህም። ልክህን ነግሮ ጥግን ያስይዛል። ከዛ ደግሞ እውነቱን ሲያገኘው ልክህን ይነግራል። በቃ እንደዚህ ነው። ተመልሰህ እነዚህ መናፈቃን፣ እነዚህ 666 ሰዎች፣ እነዚህ ሶዶማውያን፣ እነዚህ ምዕራባውያን፣ እነዚህ ኒው ኤጅ ምናምን፣ እነዚህ እንደዚህ ትቀልዳለህ እንዴ? መጽሐፉን ያነበበ ሰው ነው እንደዚህ እየሆነ ያለው። መጽሐፉን እያነበበ ነው ሰው እየወጣ ያለው። ጥያቄው ያልተመለሰለት ነው እየወጣ ያለው። ስለዚህ ጥያቄ ትጠይቅ መልሱለት። ለነገሩ የመመለስ አቅም የላችሁም እናንተ የበለጠ እውቀትስ ምን አላችሁ ነው?
ከናንተ በላይ ትውልዱ የበለጠ እውቀት አለው ስለ መጽሐፉ። ከፓትርያርኩ በላይ ወጣቱ የበለጠ እውቀትና መረዳት አለው። ስለዚህ እንደፈለጋችሁ ተሳዳቢዎች፣ እንደፈለጋችሁ ቀጣፊዎች፣ እንደፈለጋችሁ ሌቦች፣ አስመሳዮች እንደፈለጋችሁ የምትቀልዱበት ትውልድ አይኖርም ካሁን በኋላ። ራሱን ያገኛል፣ ራሱን ያነባል፣ ራሱን ይጠይቃል፣ ራሱ ይመራመራል። ቁማችሁ በመሃል ትቀራላችሁ ማለት እፈልጋለሁ። በጣም አመሰግናለሁ። እኔ ቁም ነገር ካበዛው ሰይጣን ይቀየመኛል። ሰይጣን ደግሞ መቀየም የለበትም። ምን አደረገ ነውና ይበቃኛል። አመሰግናለሁ። ሌላ ጊዜ ደግሞ መተን ሌላ ነገር እንላለን። ማን ነው? እኔ አላውቀውም። ማሂ አላውቀውም። ሰውዬው ምን አገባኝና ነው ራሱ ማወራው? ምን ስላለ ሰው ነው? ምን ያለ ሰውዬ ነው? ቅድም አንድ ኮመንት እያየሁ ነበረና ቲክታክ ላይ ንጽጽር የምትሰሩ ሰዎች ያው ጀምረውታል። አንዳንድ ሰዎች ጉራ አይደለም፣ እኔ ማንነቴን ማሳየት አልፈልግም፣ መበጥረቅም አልፈልግም፣ መቀደድም አልፈልግም፣ ትርጉም የለውም። ንጽጽር የምትሰሩ ኦርቶዶክሳውያን በሙሉ ንጽጽር ላይ ያላችሁ ሰዎች እንደው እስኪ ማን ነው የበለጠ ኑሮ የሚኖረውን ቪዲዮ ከፍተን እስኪ ቁጭ እንበል። መኪናችንን ይታይ፣ ልብሳችንን ይታይ፣ ቤታችንን ይታይ፣ ሀብታችንንም ይታይ። ንጽጽር በሙሉ ነው ንጽጽር የምትሰሩ ኦርቶዶክሳውያን በሙሉ ተሰብስባችሁ ራሱ ደምራችሁ ኑ። ራሱ ቀደም የሆነ ኮመንት እየሰጠ ነበር አንድ ሰው። ታውን እንደዚህ አይነት ነገር አስፈላጊ አይደለም። መጎረር አስፈላጊ አይደለም። ስለዚህ ኑሯችሁን አሸንፉ። እኛ ምን አይነት ኑሮ እንደምንኖር ያው የሚያቀን ነው የሚያቀን። ስለዚህ ድሆች ምናምን ነገር ሲል አይቼው እኮ ነው አንዱ ድሆች ምናምን ምንድነው ኑሯቸው ምናምን ሲል ነበረ። እናተያይ በቪዲዮ ወተን ወዳቂዎች ጫማዬ ነው። አንተ መኪና ይዘህ ስትመጣ እኔ በጫማ ነው። ምንም እንትን አያስፈልግም። ራሱ ከመኪና ከእናንተ መኪና ዋጋ የጫማ ዋጋ ይበልጣል። ውዳቂዎች እንደዚህ አይነት ነገር እኔ እንደዚህ አይነት ነገር ማለት አንፈልግም። ይበቃናል። በቃ ኦፓ አለሽ እንዴ እንደውስ ይላል እንዴ ቀልድ አንተ ቀልድ